ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትር የተመሰገነና የተወደሰ ይሁን። እንግዲህ ትናንትና ምሽት ላይ አንድ ጉዳይ መረጃ አቀርቤላችሁ ነበረ። ኢትዮ ቤተሰብ ሚዲያን መሰረት አድርጌ ያቀረብኩላችሁ ነገር ነበር። ከእሱ ጋር በተያያዘ የኦቲሲም ሌሎች ሚዲያዎችን ምላሽ ለመስጠት ሞክረዋል። እሱም በሌላኛው ቪዲዮ እንመለስበታለን። አሁን ግን ዘአማኑኤል የተባለው ልጅ ጋር ልመጣበት ነው። ዘአማኑኤል ወይ ደግሞ አሁን ስሙ የአቡነ ሐራ ልጅ ናም ብሎ ወጥቷል። ከእሱ ጋር በተገናኘ ነው እንግዲህ አሁን ሀሳብ የምናነሳው። በተለይ ደግሞ ይሄን የምሰራበት ምክንያት እኔ 3 ወይ 4 ነጥቦችን ላስቀምጥ። አሁን ቲክቶክ ላይ ከእሱ ጋር ውይይት ላይ ነበር። ከትናንትና በስቲያ ብሎክ አድርጎኝ ነበረ። ብሎክ እንዳደረገኝም አሳውኩት። ለምንድን ነው ብሎክ ያደረገኝ ብዬ ስጠይቀው ስለ ደግነትህ ብዬ ነው ብሎክ ያደረግኩ ብሏል። በጣም የሚያሳዝን ሰው ነው፣ የሚያሳዝን ፍጥረት ነው። በነገራችን ላይ ላሳያችሁ፣ ከዛ በኋላ እናነሳቸዋለን። የምናነሳቸው ዛሬ ስላሉ ይኸው እንደምታዩት እዚህ ጋር ብሎክ ካደረገኝ በኋላ ምንድን ነው ብሎክ ያደረገኝ ብዬ ስጠይቀው በስህተት ነው በመልካም ስራ ነው ብሎ ጻፈልኝ እና በመልካም ስራ ነው የተቦለኩትኝ ብያልኩኝ። ከዚህ በኋላ ለምሰራበት ቪዲዮ እንግዲህ ተጠያቂ አይደለሁም ብዬዋለሁ። ስለዚህ መረጃ ላጋራችሁ ዛሬ ያለሁት። እንደምታስታውሱት ይሄ ሰው መጋቤ ሐዲስ ነኝ፣ ዲያቆን ነኝ፣ ኢንጂነር ነኝ ብሎ ሲል የነበረ ሰው ነው። ታዲያ በሆነ ወቅት ላይ የትዳሩ ጉዳይ ተነስቶ በትዳር አግብተሃል ወይ ሲባል አላገባሁኝም፣ ልጅም የለብኝም፣ እንደውም ከራሱ ጋርም ተምታቶባችሁ ነው ሲል ነበር። ታዲያ ትንሽ ጠንከር አድርገን ስንይዘው እና ቪዲዮ ስናወጣ አይ ይሄ ቪዲዮ በኤአይ የተሰራ ነው፣ ፎቶ እና ቪዲዮ እየሰራችሁ ያላችሁት በኤአይ ነው የሚል ነገር መጣ። ደግመን ሌሎች ማስረጃዎችን እና አቡነ አብርሃምን ቪዲዮዎች ስናቀርባቸው የተጋባ ነው ለፕሮሰስ ነው የሚል ነገር አሰባ። አሁን ጠንከር አድርገን ነገሮችን ስንሄድበት ደግሞ ሌላ ጉዳይ አመጣ። ከመናፍቅ ጋር እንዲኖር አግብቼ እንዲኖር የሚያስገድደኝ ሰው የለም እና ማንም ሰው ያስገድደኝ የሚል ነገር አመጣ። ትንሽ ቆይተን ስንጠይቀው ደግሞ ወደ ሌላ ጉዳይ መግባት ጀመረ። በተቻለ መጠን በዚህ ቪዲዮ ጉዳይ እንዳልሰራ ቤተሰቦች ጠይቀው ነበር። ነገር ግን ይሄ ልጅ እየባሰበት እንጂ እየሰከረ አልመጣም። ስለዚህ አሁን ማቀርበው መረጃ ለህግ አካላት የምታቀርቡትም ከሆነ የምታደርሱትም ከሆነ እንድታደርሱት ነው። ምክንያቱም የዚህ ልጅ ውሸቶች እየጨመሩ ነው የመጡት። በጣም በሚያሳዝን ሁኔታ እንደምታስሱ ባለፈው ሳቀርብላችሁ ነበር። መጋቤ ሐዲስነትን ጉዳይ ይናገራል። መጋቤ ሐዲስ አቡነ እንጦንስ ሰጡኝ ሲል ሰምታችሁ ታውቃላችሁ አይደል? አሁን በማቀርብላችሁ እኔና እሱ ያደረግነው የዋትስአፕ ላይ ዲያሎግ ላይ ግን ከዛ ውጭ ነው። በጣም ሌላ ታሪክ ነው ያለው። ታዲያ መጋቤ ሐዲስነቱ በቃ በይቅርታ እንዳለው ስሙን ቀይሮት እንደመጣ አይተናል። ለምን እንደቀየረው ስንጠይቀው ከዚህ በኋላ መጋቤ ሐዲስነት ተነስቶልኝ መጋቤ ሃይማኖት ተብያለሁኝ አለ። ላሰማችሁ። ማዕረግ እንደ ማንኛውም ሰው ሂጄ ከሊቀ ጳጳስ ተቀብያለሁ። እሱም ደግሞ ይህ ማዕረግ አይገባህም አሁን ለጊዜው ስላሉኝ እሱንም ደግሞ ሂጄ ሊቃነ ጳጳሳትን አማክሬ መጋቤ ሐዲስ የሚለውን አስቀይሬ መጋቤ ሃይማኖት እንዲሆንልኝ ቀይሬዋለሁ። የበፊቱንም ማስረጃ የአሁኑንም ማስረጃ ለሰው ማሳየት እችላለሁ። ስለዚህ ይህ ሰው መጋቤ ሐዲስ ይባል የነበረው አሁን አይሄድብህም ወይ ደግሞ አሁን አይሆንም ተብሎ ምክንያቱም ግርግር ስላለ ጥያቄ የተነሳበት ስለሆነ ግርግር ሲነሳበት መጋቤ ሃይማኖት የመጋቤ ሐዲስ የሚለውን አስነሳና መጋቤ ሃይማኖት አስባለ። እንግዲህ መጋቤ ሐዲስነት የሰጡኝ ያለው እንጦንስን ነው። መጋቤ ሃይማኖት ያሉት ደግሞ አቡነ ቶማስ ናቸው። እንግዲህ ይህ ልጅ አንድ ቀን መድረክ ላይ ቆሞ ያላስተማረ ሰው አንድ ቀን መድረክ ላይ ቃለ እግዚአብሔርን ሲተረጎም ሲተነትን ሰምተን ነው የማናውቀው ሰው መጋቤ ሃይማኖት ተብሏል። እኔ ጥያቄ ሁለቱን ሊቃነ ጳጳሳትን ነው። በነገራችን ላይ አቡነ እንጦንስ ተጠይቀው ነበር። ለምንድን ነው መጋቤ ሐዲስነት የሰጡት? ለምንድን ነው ማያነሱት ተብሎ ሲጠየቁ ተው አታስጨንቁኝ ልጆቼ ያሉት። ተው አታስቸግሩኝ፣ አታስጨንቁኝ በቃ ያሉት። ከዛ በኋላ ግን እሱ በንስሐ ይመለሳል። በቃ አድቦ ይቀመጣል። የራሱ ጊዜ ቀኑና ጊዜ ይኖራል ብለን ስንጠብቅ አቡነ ቶማስ ጋር ሄዶ መጋቤ ሃይማኖት ተብሎ መጣ። እኔ በጣም ጥያቄ የሆነብኝ ያለው ነገር ይሄ ነው። አባቶች ጳጳሳት ምንድን ነው እያደረጋችሁ ያላችሁ? ይህ ሰው በዝሙት በቅሌት የተያዘ ሰው ነው። በስርዓተ ቁርባን በተክሊል አግብቶ አላገባሁም ብሎ የሸመጠጠ ሰው ነው። በተክሊል አግብቶ ድንግል ነኝ ያለ ሰው ነው። ሚስቱን አሳብዶ ጸበል ለጸበል እያዞረ ያለ ሰው ተመልሶ መጋቤ ሃይማኖት የሚባልበት ምክንያት አሊያም ደግሞ መጋቤ ሃይማኖትነት ማዕረግ የምንሰጡበት ምክንያት ለምንድን ነው? እነ ምትኩ መምህር ምትኩ አበራ መጋቤ ሃይማኖት በተባሉበት ይህ ሰው አንድ ቀን መድረክ ላይ ያላስተማረ ሰው መጋቤ ሃይማኖት የተባለበት ምክንያት ምንድን ነው?
እውነት የትኛውን መጋቢነት መግቦ ነው? የትኛው ኦርቶዶክሳዊ ነው በእግሩ ስር ቁጭ ብሎ ስብከቱን ሰምቶ መጋቢያ ያስባለው? የትኛው ነው? ለምንድን ነው አባቶች ከእናንተ በጣም ብዙ ነገር ስንጠብቅ ለምንድን ነው ወርዳችሁ እንደዚህ የምትገኙት? ለማንኛውም ከእሱ ጋር ያደረግነውን ነገር እንምጣ። ከእሱ ጋር ያደረግነው ነገር እያቆምን ሀሳብ ለመስጠት እንሞክራለን። ምንድን ነው ጸግሽ ያመጣው ሀሳብ? እስኪ እስማውና። ጥሩ እሺ፣ የእኔ ሀሳብ ምንድን ነው? ሚዲያ የያዘው ነገር ብዙን ጊዜ በቀላል የሚለቅ ነገር አይደለም። ተነጋግረህ እስካልፈታኸው ድረስ ነገም ከነገ ወዲያም በየሰራኸው ውስጥ እየመጣ ሰው መሳደቡ ወይ ደግሞ የሆነ ጉዳይ ማንሳቱ አይቀርም። ስለዚህ እንደዚህ እየተባለ ስምህም እየጠለሸ ከሚቀጥል ያለውን ነገር ያመንክበትን እውነት ነው ያልከውን ነገር ተናግረህ ከፈለክ ኮሜንቱን ማጥፋው እንደፈለክ መሆን ተናግረህ ለተወሰነ ጊዜ ለአንድ ሳምንትም ቢሆን ለ5 ቀንም ቢሆን አረፍ ብለህ ነገሮቹ ከረገቡ በኋላ መመለስ እንድትችል ነው የምፈልገው እኔ። ግን ይሄ ሲሆን ግን ያለውን ነገር እውነታው እኛም እያነሳ ያለነውን ጥያቄውን ሰምተሃል ብዬ አስባለሁኝ። ከሰማህ እሺ ቀጥልሽ። አሁን እኮ ጸግሽዬ ነገሩ ምን ሆነ መሰለ ወንድም አለም፣ አሁን ነገሩ የአደባባይ ሆነ። አሁን አንተን በአሁኑ ሰዓት ከማገኝ ከዚህም በፊት ባገኝህ ብዙ አድቫይስ ትሰጠኝ ነበር ከህይወት ተሞክሮ በቤተክርስቲያን ከማደግ ከብስለት አንጻር። እድሜ በራሱ መምህር ነው አይደል የሚለው? እውነት ነው። ቀድሜ ባገኝህ ብዙ ነገሮች እንደዚህ መበላሸት አይችሉም ነበረ እና የሆነ ጸግሽ እየወጣን በተናገርነው ቁጥር የሆነ አዲስ አጀንዳ እየፈጠርን አዲስ ይህንን ክፍተት ለሚጠቀሙ ሰዎች ደስታ እየሆናቸው ነው። አሁን ትላንትና የሰራሁት ቪዲዮ ምናምን የተናገርኩት ነገር እውነቱን ለመናገር ጸግሽዬ ልጅቱን አሳብጃት አይደለም። ከኔ በፊትም መድኃኒት ነበር የምትጠቀመው። ሰማሁኝ፣ ከሌላ ሰውም ሰማሁኝ። ዛሬ ተደውሎልኝ ነበር ከቤተሰቦቿ። በነገራችን ለዚህን ጊዜ የእሷ ቤተሰቦች ደውለው ያለውን ነገር ነገሩኝ። ስለዚህ ነገሮችን ለማብረድ በቃ ሰምቻለሁ ስለሱ ጉዳይ። ምክንያቱም ስለ ቤተሰቡ ስለ ልጆቿ በምንም አይነት ታምር ማውራት አልፈለኩም። ማውራት ያልፈለግንበት ጉዳይ ደግሞ ቤተሰቦቿ ስለ ልጃችን በቃ ጉዳይ ታንሳ ነገሮች ይርገቡልን ስላሉ ስለ ልጅቷ ማንሳት አልፈለግኩኝም። ሀሳቡን ለመተው ነበር ያሰብኩት የነበረው። በአንጻሩ ከእሱ ይልቅ እሱ ላይ ያለው ሀሳብ ለመነጋገር ነበር የፈለግኩት። ለማግኘት ሞክሬያለሁ። ብዙ ነገሮች ጸግሽዬ ድብልቅልቃቸው ወጣ ተጨምሮ። አሁን አቡነ ሐራ ድንግል የሚገርም ጸግሽዬ፣ እግዚአብሔር ምስክሬ ነው፣ ከ13,000 ብር ደሞዝ ውጭ ውሎ አበል እንኳ የለኝም። ይሄኛው ሌላኛው ውሸቱ ነው። በነገራችን ከአስተዳደሩ ጋር በአንድም በሌላ ሰው አስልከን መረጃ ጠይቀናል። ይህ ሰው ቅጥረኛ አይደለም። ሀገረ ስብከቱ አያውቀውም። ይህ ሰው ደብሩ ላይ ያለበት ሁኔታ በደሞዝ ሳይሆን በቅጥረኝነትም ሳይሆን በሰባኪ ወንጌልነትም ሳይሆን ያለው በኮሚሽን ያለው በወር 13,000 ብር እየተከፈለው ቤተክርስቲያኑ እንዲያስተዋውቅ የተቀጠረው። ቅጥርም ሳይሆን ደግሞ ውሎ አበል ወይ ደግሞ የአበል ጉዳይ ነው። ቅጥረኛ ማለም ሀገረ ስብከቱ አያውቀው። ይህም ደግሞ የተከሰተበት የሆነበት ምክንያት ደግሞ አቡነ ሄኖክ አስገድዷቸው እንደሆነ ተናግረዋል ሰዎች። አቡነ ሄኖክ በቃ ይሄ ልጅ የሆነ ቦታ ስጡልን ተብለው ሰጥተዋቸው የሆነ ቦታ ያስቀመጡ ሰው ነው እንጂ በምንም አይነት አምር የቤተክርስቲያኑ ቅጥረኛ እንዳልሆነ ተናግረዋል። ስለዚህ ቅጥረኛ ሳይሆን አሁን እንደሚለው በ13,000 ብር ደሞዝ እየሰራ ሳይሆን በ13,000 ብር አበል ነው እየሰራ ያለው። ስለዚህ ደሞዝ ሳይሆን በአበል እየሰራ ድጋሚ ለተጨማሪ አበል እየፈለገ ነው። የሚገርም ደግሞ ሳለ በአበል ነው እየሰራሁ ያለው ብሎ ደግሞ አዲስ አበባ ላይ ምርጥ የመሰለ ቤት ደግሞ አለው። በ13,000 ብር አበል ቤት ሲሰሩ አስቡት። እኔ አሁን ወንድሜ ነህ መቼም እኔ ቂም አልያዝኩብህም። ባይዘው ጸግሽዬ ሰዎች ከሚነግሩህ አንጻር ስለሆነ አንተም ነገሮች እንዳለ የተቀበልካቸው ምንም አላኮረፍኩህም፣ ጭራሽ አላስቀየምከኝም። እና ካስከፋው እንዲሁም እኔ ነኝ ይቅርታ የምጠይቅህ። ዝም ብዬ ከማውራቴ በፊት ይቅርታ አድርግልኝ። ምክንያቱም ወንድሜ ስለሆነ ክርስቲያናዊ ወንድሜ ስለሆነ የኔም ጥፋት ሊሆን ይችላል። ብዙ ነገሮች ጸግሽ በቃ ከእንትን ነው። አሁን አንደኛም ከእኔ ጋር ብስለት ስለሌለ ነገሮችን ቀጥታ ወስዳቸው እናገራቸውና ነገሮች እየተጠመጠሙ እየመጡ ሌላ አጀንዳ ይፈጥራሉ እንዳያቸው እና ከዛ አንጻር ነው እንጂ አሁን ይሆናል በዚህ መንገድ ቢሆን ጥሩ ነው የምትለውን ነገር ንገረኝ እና ያለውን ነገር በምን መንገድ እንስራው እንዴት እናድርገው የሚለውን ነገር እስኪ አንተም አይዲያውን አካፍለኝ። ጥሩ እሺ፣ እንደዚህ እናድርግ። ሳሚዬ ከቻልክ ሚውት አድርገው። ማይክ እየተንቀሳቀስክ ነው አላውቅም። እሺ
ጥሩ። እኔ ሁለት ነገሮች ላይ ብታተኩር ብዬ ማስበው፣ አንደኛ ነገር የጋብቻ ጉዳይ ላይ 3 ደቂቃም ቢሆን ወስደህ አንድ ቪዲዮ ብሰራበት ደስ ይለኛል። ስለ ጋብቻው ብቻ እየተባሉ ያሉ ነገሮች አሉ፣ የወጡ ድምጾች አሉ፣ አንተም የተናገርካቸው ነገሮች አሉ። እነሱን ጥርት አድርገህ አዎ አግብቼ ነበር፣ አግብተህ ከሆነ ምክንያቱም አሁን ገና ስላላወራን አግብቼ ነበረ፣ ነገር ግን ነገሮች እንደፈለግኩትኝ ስላልሄዱልኝ፣ ካልሄዱም ማለት ነው የሀሳቤ እንድትሰማኝ፣ ነገሮች እንደዚህ እንዳሰብኩት ስላልሄዱልኝ አብረን መቀጠል አልቻልንም። ስለዚህ በዚህ ምክንያት ነገሮቹ ደግሞ ወደ ውጭ እንዲወጡም ወይ ደግሞ እንደዚህ ይሰፋሉ ብዬም ስላላሰብኩኝ በዚህ ምክንያት የተፈጠረው ነገር ተፈጥሯል። አግብቼ ነበረ፣ እውነት ነው አግብቻለሁኝ፣ ግን እንደዚህ ዲቴል መግባት ላይጠበቅብህ ይችላል። በተለያዩ ነገሮች ባለመስማማታችን ሊሆን ይችላል፣ በቋንቋም ላትግባቡ ትችላላችሁ። በተለያየ ምክንያት ያለውን ነገር እንዲህ ስለተፈጠረ አልተግባባንም። በዚህ ምክንያት ደግሞ ተለያይተናል። ስለዚህ በመለያየቴ የግል ህይወት ስለሆነ እንዲህ ሁሉ ሰው ይመለከቷል ብዬ ስላላሰብኩኝ ዝም ብዬ ነበር። ግን ደግሞ ቀደምም ስትለው እንደነበረው ቪዲዮ ላይ ሰው ነኝና ደግሞ ስሜትም ስለሚኖር ወጣትም ስለሆንክ የተለያየ አማራጭ እየፈለኩኝ ነበር ልትል ትችላለህ። አንተ በፈለከው አገላለጽ ትገልጸዋለህ፣ ችግር የለውም። ደግሞ ጓደኛ ደግሞ አለኝ፣ እንደዚህ አድርጌያለሁ፣ እንደዚህ ሆኛለሁ። ስለዚህ ይሄን ያህል የግል ህይወት ያን ያህል ማህበራዊ ሚዲያ ያነጋግራል ብዬ ስላላሰብኩኝ እንጂ ወደዚህ የገባሁትኝ እንዲህ ነገር መፈጠር አልነበረበትም። ስለዚህ አግብቼ ነበረ፣ ግን ተለያይተናል። አንድ ጉዳይ ነው ብዬ አስባለሁኝ። ያለውን ነገር 3 ደቂቃ ሳይሞላ መለየት። ሁለተኛው ከአቡነ እንጦንስ ጋር ምንም ሳነሳው የነበረው ባለፈው ወር ላይ ምን ሳነሳ የነበረው ኦገስት 1 ላይ ያነሳሁትኝ ቪዲዮ ከሚኪያስ ጋር በነበረው ቪዲዮ ላይ ሰርቼበት ነበር የሰራሁበት ቪዲዮ። እዛ ላይ አንዱ ያነሳሁትኝ የመጋቢ ሐዲስ ጉዳይ ነው። መጋቢ ሐዲስነት የክብር የለም የሚል እምነት አለኝ እኔ እስከማውቀው ድረስ። በጋሻውንም ዩኒቨርሲቲ ተማሪ ያለውኝ በጋሻውንም የሚቃወም የነበረው እሱ ስለሆነ የለም እንጂ የለም እኮ ስለመጋቢ ሐዲስነት ሊያወራ ነው። እኔ በግልጽ አማርኛ ነገሮችን ረገብ አድርጎ እንደው ቀለል አድርጎ ሀሳቦች ሊያስቀምጥ ነበር። ግን ነገሩ ሲያበዛ ነው። አሁን እንጦንስ ስላልክ ብዬ ነው። አንተን ነው አቡነ እንጦንስ ምን ተፈጠረ መሰለ ወንድም አለም በደንብ ያው ወንድማ ቤተሰብ እየሆነ እየተመካከርን አይደል? ግልጹን ልንገርህ። እሺ እኔን መጋቢ ሐዲስ ያሉኝ በመጀመሪያ እኔን ማለት ነው አቡነ እንትን ናቸው፣ አቡነ ቶማስ ናቸው። ያው ሀገረ ስብከት። እሺ አሁን በደምብ ሰው ይሄንን ሰው መጋቢ ሐዲስ ያሉት መጀመሪያ አቡነ ቶማስ ናቸው፣ ያው ሀገረ ስብከት። እንግዲህ አሁን እንደዚህ በወንድምነት እያወራኝ ብሎ ያደረገ ክፉ ሳላስብበት ክፉ ሳልናገርበት እንዲህ በወንድምነት እያወራኝ ግን ብሎ ቆይ አዳም እንትን በላይ እሳቸው የሰጡ እኛ እዚያ አዊ ሀገረ ስብከት ማለት እኔ የተወለድኩበት አካባቢ አሁን ድረስ የሚያገለግሉ ናቸው፣ መተከልና ጅማ። የዛን ጊዜ እኔ በአታ ማርያም ላይ ትምህርት ጀምሬ ነበረ። በአታ ለማርያም ትምህርት ጀምሬ አላጠናቀቅኩም፣ ጅማሬ ላይ ነበርኩኝ። ምን እየተማርክ ነው ሲሉ የሐዲስ ኪዳን ላጠና፣ የሐዲስ ኪዳን መምህር። በቃ እንዲሁም አንተ የሐዲስ ኪዳን መምህር ነው የምትሆን ይሄድብሃል ብለው እሳቸው ይህንን ነገር መጋቢ ሐዲስ ብትሆን ጥሩ ነው አሉ። ከዛ መጋቢ ሐዲስነት ገና እየተማር ነው፣ ባይማረው ገና እየተማር ነበር። መጋቢ ሐዲስነት ግን ይሄድብሃል ተብሎ ተሰየመ። በደንብ አስቡ። በቤተ ክርስቲያናችን የመጋቢ ሐዲስነት ጉዳይ የጉባኤ ጉዳይ ነው። በጉባኤ ካስመሰከረ በኋላ መምህሩ ደብዳቤ ሰጥተው ለሊቀ ጳጳሱ የሚላከው እና ሊቀ ጳጳሱ የሚያጸድቁላቸው። እሱ ግን ሄዶ አነጋግሯቸው ይሄድብሃል ነው የተባለው። መጋቢ ሐዲስነት ይሄድብሃል። ስሙልኝ። አቡነ እንጦንስ ጋር እኔ ሲመት ስለነበረ ዲቁና ስለነበረ ማዕረግ ልቀበል ሲሄድ እሳቸው ማዕረግ ልቀበል ሲሄድ አቡነ ቶማስ እንዲህ ብለው ነበር፣ እንዲህ ነው ስላቸው አይ በቃ እንዲሁን አሉና መጋቢ ሐዲስ እንደውም ይሁን የአገልግሎት እንዲህ ነው ብለው አይ ጥያቄ ግን እንዳይፈጥር፣ ምክንያቱም አሁን የምርቃት ወረቀት እኔ ጋር እጀ ጋር ስለሌለ ብዬ ሰዋራቸው ቃውን ሲመት ለሁሉ የሚሰጥ አይል እዚህ ጋር የሚደርስስ ነው ወይ ሀው አንተም እንደምታውቀው ጸጌ ብለው መጋቢ ሐዲስ ብለው ሰጡኝ ወረቀቱን። አሁን ይህ ነገር መጋቢ ሐዲስነት ለማንም የሚሰጥ ነው፣ ማዕረግ ለማንም የሚሰጥ ነው። ስለዚህ መጋቢ ሐዲስ ተባለ። ጥፋቱ ማን ጋር እንዳለም ጭምር ተመልከቱልኝ። ሊቃነ ጳጳሳት አሁን ዝም ብለውን እያደረሉት፣ እውቀቱ ያለውም እውቀት ለሌለውም ይገባል። ምን አሁንስ ማንም ሰው እያገኙ አይደል እንደ እየተባሉ የተሰጣቸው ያሉት በደምብ ሰዎች ላይ ጥያቄ እየፈጠረ መጣ። ገባ ጸግሽ ከጊዜ በኋላ ይህ ነገር ከሚብላላ እሳቸው ማባት ስለሆኑ ነገሩን ምን ማድረግ አለብን? ይህ መጋቢ ሐዲስ ክብር ስለማይሆን በቃ ይሄን ለጊዜው ሆልድ ማድረግ አለብን።
ይህንንም በሚባልበት ሁኔታ እሳቸውን ሳናወራ እሳቸውን ሳናናግር የተሰጠው ማዕረግ ሲመቱ እጃችን ላይ ሆኖ አነሳ ነው ኢሚዲየትሊ ከሚዲያ ላይም ይህም ነገር አግባብ ስላልያንስ አዲስ ኪዳኑ ትምህርቱ ሲያልቅ ወደ ነበረው ይመለሳል ብለን መለስ ነው የክብር ስም አይሆንም በሚለው። ይሄን እንግዲህ መቼ ያጠፋው ጭቅጭቁ ከተነሳ በኋላ ክርክሩ ከተነሳ በኋላ እኔም እንዳሳያችሁ በመጋቢ አዲስነት እንዳጠነውና በሌላ ስም እንዳገኘው ሰምታችኋል አይደል? ስለዚህ አሁን ከጭቅጭቁ በኋላ ከስንት ዓመት በኋላ ነው ያነሳው ይህን ጉዳይ። የተሰጠው 2015 አካባቢ ላይ ነው፣ የተነሳው ደግሞ አሁን ነው። ስለዚህ አሁን ጭቅጭቅ እንዳይፈጥር ብዬ ያነሳሁት ይላል። ገና ወር እንኳን ብሎም ካነሳው በዚህ ደመደምና በቃ አደባባይ ላይ በቃ ተደምድሟል። አሁን የለም መጋቢ ሐዲስ የሚል ነገር የለም። አይደለም መጋቢ ሐዲስ ኢንጂነር ሚል አታገኝም አሁን ሚዲያው ላይ ማለት ነው። ኦልሬዲ ዘጋ ነው እዚህ ጋር ይህንን ጉዳይ እና ያለው ሂደት ይህ ነው። ለሚኪም እኮ ነግሬዋለሁ እኮ እንዲ ማድረግ ነው እንዲ ነው ብዬ እኮ አስረድቼዋለሁ ወደ ሚዲያ ከማውጣቱ በፊት ጸግሽ። አሁን ይኸውልህ ሚኪ መቶ ሲናገር ባለፈው እኛ ማንተን እየጠበቅን ያለ ሚኪ ማለት በሚዲያ ላይ ፖድካስት ሰርቶ የጋበዘው ወንድማችን ነው። በፖድካስት ስለ ህይወቱ ስለ ታሪኩ እንዴት እንደተማረ የሲማር እንደነበር የጠየቀው መቶ ሲናገር ይሄን መጋቢ አዲስ ካስነበበኝ በኋላ ዶክመንት ጠይቄው ነበር ብሎ ነበር። ግን ዶክመንቱን ሊልክልኝ ፈቃደኛ አይደለም ነው ያለን እንጂ አሁን ሚዲያ ላይ መቶ አይተው ከሆነ እኔም ለቅቄዋለሁኝ። መቶ ሲናገር ራሱ ሚኪ ምንድን ነው ያለው? መጋቢ አዲስ ኢንተርቪው ከሰራም በኋላ ኢንተርቪው ላይ ቪዲዮ ላይ ማስገባት ስለፈለግን ደብዳቤውን ስንጠይቀው ለመስጠት ፈቃደኛ አይደለም። ከዛ በኋላ አመነታብኝ አለ። እሱ የተናገረውን እንመለከት። ከፈለክ ቪዲዮ ማድረግ ይቻላል። እሺ ሚኪ እንግዲህ ተመልከቱ። ራሱ ጠርቶ ፖድካስት ላይ ያነጋገረው ማስረጃ ስጠኝ። ሚኪ ማለት የመጀመሪያ አንደኛ ሚዜውን ጭምር ነው። በነገራችን አንደኛ ሚዜው ነው አሁን እንደዚህ ሊነግረን የሚችለው። በደምብ ስሙት። ይህን ነገር ሚኪ ባይዘው በተቀናጀ ስራ ነው የሰራው። ይህን የሰሞኑን ተግባር ጠንቀቅ ባለ ሁኔታ ነው ሰርቶ ያጠናቀቀ። ከቴዶ ዘሩፋኤል ጋር እያወራ ሚዲያው ላይ ኢንተርቪው ልደረግ አልፈለኩም። አዲስ ፖድካስት ጀምሬያለሁ እባክህ ብሎ ለምን ወስዶ ነው። የሚገርም ከፕሮግራም ላይ ተነስቼ ነው ሄድኩኝ። እንተዋወቃለን፣ ወዳጅ ነን። ሲያገባ ራሱ ብዙ ነገር ተደራርገናል እስከ አዳማ ድረስ። በጣም ወዳጄ ነው ከምላቸው ሰዎች ውስጥ ነው። ሚዲያ ላይ እንዳወራው ይፈራኛል እንዲህ ነው ምናምን ያለው ነገር ሁሉ ከነ መፈጠር ሁሉ ከነ ረስቸዋለሁ። የሚገርም ጽግዬ ግን ነገሮቹ በሂደት በተቀዳጀ ሂደት ነው ያመጣቸው እና እንዲሁም እዚያው ኢንተርቪው ላይ ሌላም ጥያቄ መጠየቅ ፈልጎ ነበረ። እኔ አልፈልግም፣ ይህ የህይወቴ የራሴ ፕራይቬሲ ላይፍ ነው ብዬ ነው የግል ህይወቴ ነው ብዬ ነው ያስቆምኩትና ቴዶ ሚኪያስ ግሩፕ እንደሆኑ እንድታቅልኝም ብዬ ነው። የኔን ውድቀት ከሚፈልጉ ሰዎች ነጥብ ከሚፈልጉልኝ ሰዎች ውስጥ ዋነኛው ነው እና ላክልኝ ሲላይ አልክልህም ነው ያልኩት። ለምን እንደዚህ አለ ወይ ምናምን ብሎ ጥያቄ ምልክት አድርጎ ነው ቲክቶክ ላይ እንዳየው የለቀቀው እና ይህ ደግሞ ልክ ጥያቄ የሚፈጥር ነገር ነው። ጸግሽ እየገባህ አይደል? ጥያቄ የሚፈጥረው ነገር ደግሞ ህዝብን ከሚያወዛግብ ሆልድ ታደርገዋለህ። እኔ እኮ አሁን ሰሞኑን አጥፍቻለሁ አይደል? ተሰስቻለሁ። ግን በአባቶች ንስሐ ግባና ወደ ቤተክርስቲያን ተመለስ፣ ይህን አስተካክል። ኢቭን ናው እንደዚህ እንዳንተ እንኳ መጥቶ እንደዚህ ይህን ነገር አድርግ አላሉኝም። እኔ ናትያል ማውርቶ አያታቅም፣ ሚኪ ማውርቶኛ አያቅም፣ ቴዶ ማውርቶኛ አያቅም። የሚገርም የሰው ልጅ ለምን መዝሙር አወጣ ተብሎ ይሰደባል እንዴ? ሰብህወ በኪሎቱ ሰው ችሎታ ያለው ሁሉ ያመስግን አይልም እንዴ? ጸግሽ እሱ ልክ ነህ፣ ምንም ጥርጥር የለውም። ሙልጭ አድርጎ ነው የሰደበ እኔን ደውሎ መዝሙር ያወጣው ጊዜ የሚገርም እና አሁንም ማስተካከል ያሉብኝ ነገሮች ጸግሽ እንግዲህ አሁንስ ከኔ ከሰው ላታገኘው ትችላለህ፣ ከእግዚአብሔር ታገኘዋለህ። በምን መንገድ እንሂድ፣ እንዴት ምን እናድርግ የሚለውን ነገር ንገረኝ። አሁንም ደግሞ ህዝብ በደምብ ስሙ። አሁን ይሄን ጥያቄ ጠይቆኝ የጻፍኩለትን ላሳያቸው አንዴ፣ ምክንያቱም አንዳንዶች ላጨርሱ ስለምትችሉ ይህን ጥያቄ ጠይቆኝ የጻፍኩለትን ነገር ላሳያችሁና ፍረዱ ከኔ። ይሄንን ማታ ላይ ካወራም በኋላ ጠዋት ላይ ይሄንን ጽሑፍ ጻፍኩለት። ከተቻለ እነኝን ነገሮች ላይ ጥርት ያለ ምላሽ ስጠን ብዬ ጻፍኩለት። ይሄ እንደምትመለከቱ ነው። አንደኛ ከጋብቻ ጋር በተገናኘም ምላሽ የሚያሻቸው ነገሮች አሉ። በተኪላ ገብተህ ሳለ አላገባሁም ብለሃል፣ በዚህ ነገር ምላሽ ስጠን። ድንግል ነኝም ብለሃል። ተፋታችሁ ከሆነ ግልጽ፣ እንዴትና ለምን እንደተፋታችሁ ግለጽልን።
መናፍቅ አግብቼ አልኖርም እንድኖር የሚያስገደኝ የለም ያልክበት ነገር ምክንያት አስረዳን። ለምንድን ነው እንደዛ ያልከው? ጽንስ አስወርዷል ስለተባለው ነገር አስረዳን የሚል ነገር አንደኛ በጋብቻ ጉዳይ ላይ። ሁለተኛ ከመጋቢ አዲስነት ጋር በተገናኘ የክብር መጋቢ አዲስነት እንደሌለ ማሳወቅ አለብህ፣ አሳውቀን። ትምህርቱ ካለ ይሄ መጋቢ አዲስነት ትምህርት ካለ ተምሬያለሁ በለን፣ ከሌለ ደግሞ ግልጹን ተናገር ሚዲያ ላይ ወጥተህ እየጠየቀኝ ስለሆነ። ሶስተኛ ክብረ ክህነትን በተመለከተ አግብቶ የፈታ ሰው ምንኩስና እንጂ በድቁና እንደማይቀጥል ስለሚታወቅ አፈርሰህ ከሆነ አፈርሻለሁ በለን፣ ግልጹ መናገር። መጨረሻ ደግሞ አሁን ካለችው ቤዛ ጋር ያለህን ግንኙነት አሳውቀን ብዬ ነግሬዋለሁ። ይህን ነገር ላይ በግልጽ ቪዲዮ ስራንና አሳውቀን ብዬ ነበር፣ ግን መጨረሻ ብሎክ የተደረጉት ላይ መጥቶ ሌላ አጀንዳ ሌላ ነገር እንዳይፈጠር ነው። እውነት ነው እንደዚህ የሚል ህጻጊሽ ጥሩ። እሺ ሶስት ነገሮች ብቻ እናድርግ፣ በጣም እንደው ሀሳቤ እንዳላረዝም። አንደኛው የጋብቻ ጉዳይ ቅድም እንዳነሳ ነው። አግብቼ ነበረ፣ ግን ደግሞ ባለመግባባት ምክንያት እንደዚህ ተፈጥሮ አሊያም ደግሞ እንዳሰብኩትኝ እንደፈለግኩትኝ ስላልሄደልኝ በዚህ ምክንያት አቋርጫዋለሁኝ፣ ትቼዋለሁኝ። መብትክ ነው። በነገራችን ላይ ይሄ መብትክ ነው፣ የግል ህይወትክ ነው። አንተ ነህ ዘለቄታዊ ህይወትን የምታውቀው፣ አንተ ነህ ወደፊት የሚገፋውን ህይወት የምታውቀው አንተ ነህ። ስለዚህ ማታዛልቅህ ከሆነ መተው መብት አለህ፣ ምንም ጥርጥር የለውም። ከተረዳኸኝ ማለት ነው። ስለዚህ አንዱን የጋብቻ ህይወትን እንደዚህ ስለው ግን ትዳር ለማፋት እያበረታታኝ ሳይሆን መተው መብት አለው። በምንኩስና መኖር እፈልጋለሁ ከዚህ በኋላ መቀጠል አልችልም ካለ መብት አለው። ኦርቶዶክሳዊ ጋብቻ የሚፈታባቸው ምክንያቶች አሉ። ከእነሱ ውጭ ግን ሆኖ ግን ልፍታ ካለ በዘማዊነት በራሱ ቻለ መደብ አለው። በዛ ወደ መመንኮሱ ሊሄድ ይችላል። ከዛ ውጭ ግን ዝም ብሎ ግን አይሆንም። 2 ደቂቃ 3 ደቂቃ በማትሞላ ጠራ አድርገህ ያነሳቸውን ሀሳቦች ስለምታውቃቸው እነሱን አፍርሳቸው። ሁለተኛው የመጋቢ ሐዲስ ጉዳይ። አሁን የመጋቢ ሐዲስ ጉዳይ ስምህን ነው ቲክቶክ ላይ ቀየርከው እንጂ ያፈረስክበትን ቪዲዮ አላየሁኝም። መጋቢ ሐዲስም ትቼዋለሁኝ። ከዚህ በኋላ መጋቢ ሐዲስ መባል መጠራትም ኢንጂነር መጠራትም ትቼዋለሁኝ። ከዚህ በኋላ እስካሁን ድረስ በዚህ የምታቆኝ ሰዎች ትቼዋለሁኝ። ይቅርታ ማለት መብትክ ነው። አሊያም ደግሞ እውነት ነው ወንድሞች ያሉት ጥያቄ እውነት ነው የክብር ነበረ ከዚህ በኋላ ትቼዋለሁኝ ማለት ትችላለህ። ማንም ሰው ዲቴል መግባት አይጠበቅበትም። በቃ የክብር ነበረ ትቼዋለሁኝ ከዚህ በኋላ መብትክ ነው። ማንም ሰው አያስገድድም። ከዛ በላይ ማብራራት አይጠበቅብህም። እንዳልኩህ የአቡነ እንጦንስ የምናምን ማንሳት አይጠበቅብህም። የቶማስን ማንሳት አይጠበቅብህም። ምንም ያው እሱን እኮ ነው የምልህ፣ አይጠበቅብህም። ሌላ ነገር እንዳይፈጠር ነው እኮ ለዚያ ነው። ተወውና እሱን ዲቴል ሳትገባበት እንደ መጋቢ ሐዲስነቱ የክብር ነበር። ከዚህ በኋላ ግን ወንድሞች እንዳነሳችሁት የክብር መጋቢ ሐዲስነት ስለሌለ ትቼዋለሁኝ። ከዚህ በኋላ በስሜም አልጠራበትም። በቃ ጨረስክ። 10 ሰከንድ አይሞላም። ይሄ ሶስተኛው የሚነሳብህ የሚችልብህ ወይም ያጨቃጭቅ የሚችልብህ ጉዳይ የክህነት ጉዳይ ነው። ዲያቆን ነህ ብዬ በነገራችን ላይ እንደዚህ ወርጅ እየነገርኩት ያለሁት አትሊስት በነገሮች ቀል አድርጎ ነገሮች እንዲፋታ ነበር። ግን እሱ ግን ሀሳብ የለውም ማፋታት። የክህነቱ ጉዳይ ጥያቄ ይነሳብሃል። አግብተህ ስትፈታ ወይ ደግሞ አግብተህ ስትተወው ከትዳር ስትወጣ ክብረ ክህነት አይኖርም። ከዛ በኋላ የምናውቀው ነገር ነው ብዬ አስባለሁኝ። ያው ከተረዳዳኸኝ። ስለዚህ የክብረ ክህነት ጉዳይ ጥያቄ ይመጣብህ እሱ ነው። ስለዚህ ክብረ ክህነቱን ጉዳይ ደግሞ አዎ ዲያቆን አግብቼ ነበረ ስለፈታሁኝ ግን ከዚህ በኋላ ካህን ተብዬ ወይ ደግሞ ዲያቆን ተብዬ መጠራት ስለማልችል ከንስሐ አባቴ ጋር እየተነጋገርኩኝ ነው። እውነት ቀድመህ ግን ከንስሐ አባቴ ጋር ተነጋገር። እንዴት ነው መቀጠል የምችለው ከዚህ በኋላ? እንደዚህ ነበረ እንደዚህ አግብቼ እንደዚህ ፈትቻለሁ። ፈተህም ከሆነ እስካሁን እርግጠኛ ስላለው እኔ አገልግሎት እኮ ጸግዬ እኔ እኮ አሁን ቅዳሴ ስንቀድስ የነበረ ሳሚን ጠይቀው ረጅም ዓመት ነው። እኛውን የዲቁና የቅዳሴ ፕሮግራሙን ትተናል እኮ ስብከት ነው አሁን የኔ ስራ። ግን ልብሰ ተክህኖ ግን ትለብሳለህ እኮ እሱ ነው ችግሩ እኮ። አሁን ልብሰ ተክህኖ ስለምለብስ ቀድሰህ የወጣ ነው የሚመስለው እንጂ ልብሰ ተክህኖ እንደምናውቀው የቅዳሴ አገልግሎት አይደለ ልብሰ ተክህኖ። ስለዚህ እሱ ስለሚታይ አሁን ገብተህ የወጣ ነው የሚመስለው። ልብሰ ተክህኖ ሲለበስ ለሌላ ስርዓት አይመስልም፣ የቅዳሴ ብቻ ስለሆነ ነው። በጣም ቆንጆ ገብተህ የወጣ ነው የሚመስለው። ገባህ አይደለ? ቤተ መቅደስ ገብተህ የወጣ ነው የሚመስለው። ስለዚህ የክህነትን ጉዳይ ከአባት ጋር መነጋገር ቤተ መቅደስ እኮ ሚስጥር ያየ ሰው ቤተ መቅደስ አይከለከልም። ጸግዬ ቤተልሔምና ቤተ መቅደስ ሚስጥር ያየ ሰው በዲቁና ስርዓት ያለፈ ሰው አጉናስጢስ ይሆናል እንጂ እኮ አይከለክለው። በነገራችን ላይ አናጎንስጢስ ገና በነገራችን ላይ ለድቁና ያልደረሰ እንጂ ከድቁና በኋላ ያለ ማዕረግ አይደለም። አናጎንስጢስ ገና ድቁና ያልደረሰ ሰው ከድቁና በፊት ያሉ ማዕረጋት ናቸው። አንባቢ፣ አናጎንስጢስ፣ መዘምር ተብሎ የሚጠሩት ገና ከድቁና በፊት ያሉ ማዕረጋት እንጂ ድቁና ከፈረሰ በኋላ ያለ ማዕረግ አይደለም። በነገራችን ላይ ግን እንቀጥል። እሱ ለጸሎት ብሎ ቅዳሴ ላይ ቀድስ መስዋዕት ላይ ያቀብል ይችላል ነው የሚለው እኮ። እሱን ምን ያህል ሰው ነው አሰረ ክህነቱ
ምን ያህል ሰው ነው የተማረ እሱን ለይቶ የማያውቀው? እሱ ነው ጥያቄ መጠየቅ ያለብን። ከምከም ምን ያህሉ ነው ተከታዮች ትክክለኛ ቤሳን ትምህርት የሚያውቁት የሚለው ነገር ጥያቄ ምልክቱ ስለሆነ ማለት ነው። ከም 700 ተከታዮችህ ቢያንስ 10% ነው ስርዓተ ቤተክርስቲያን አውቆ ሊሞግትህ የሚችለው። ሌላው በየዋህነት ነው የሚኖረው። ስለዚህ ልብሰ ተክህኖ ለብሰ ስለምታይ ቀደሰ ይወጣ የሚመስለው ሰው አለ። ይሄ ሰው አፈርሶ የለ እንዴት አግብቶ የፈታ ሰው እንዴት ነው ልብሰ ተክህኖ የለበሰው እንዴት ቀድሶ ወጣ ሊል ስለሚችል እሱንም ጉዳይ አትተውበት። እሱንም 1 ደቂቃ በማይሞላ ሐሳብ ማቅረብ ትችላለህ። በጣም ማክሲመም ከሄደብህ 5 ደቂቃ 6 ደቂቃ ውስጥ መጨረስ የምትችለው ጉዳይ ነው። ችግር የለም። እስኪ አይዲያዎቹንም ጸግዬ ካላስቸገርኩ ጻፍ ታደርግልኝና ከነዚያ ውስጥ ፒክ አድርጌ ያለውን ነገር እንድሰራ ይመቸኛል። በአይዲያ ጉዳይ አሁን በጣም ቆንጆ ነጥቦችን አንስተህልኛል። እኔ ያላስተዋልኳቸው ለአንተ የተገለጹልህ ነገሮች። ስለዚህ እንደ ወንድም የምታግዘኝ ነገር እኒህ ነገሮች ብጽፍልኝ ይጠቅመኛል ብዬ አስባለሁ። ችግር የለውም። ሀሳቡን ማንሳት ይቻላል። ጽፌ መላክ ይቻላል። ችግር የለብኝ። እሱን ነገር ችግር የለውም። ስለዚህ 3 ነገሮች እንነጋገራለን። ምናልባት ቀጣይ የሚነሳው ጥያቄ መመለስም ካለብህ አላውቅም እንዴት መመለስ እንዳለብህ፣ በተለይ ከጋብቻ ጋር ባለው ርዕሰ ጉዳይ ላይ የቀድሞ ሚስትህ ጉዳይ ጥያቄ ይነሳል እንዳልኩ። ስለዚህ እሱን ነገር ክላሪፋይ ለማድረግ የምትሞክርበት ሀሳብ ቢኖር ጥሩ ነው ብዬ አስባለሁ። ስለዚህ ዲቴይል ጽፌ እንድልክልህ ከፈለክ እስከ ጧት ድረስ አጠቃላይ ሊነሳ የሚችለው ነገር እሱን እስኪ በአጭር ላብራራለህ። እሺ። ሴትዮዋ ጋር በነገራችን ላይ ይሄን እንግዲህ ስለሚስቱ ያብራራበት ነው። የሚስት ሰዎች ይሄን የምሰሙ ከሆነ እንደ ፋይል ተጠቀሙትና የምታደርጉትን ነገር አድርጉ። የምንተዋወቀው ሴትዮዋ ጋር መግባባት ሲጀምር የታመመች ልጅ ነበራት። ለዘመናት በጸበል የምትሰቃይ ጸበል የምትሄድ አጎቷ የሚወስዳት እንዲሁም ደግሞ ሳይካትሪ ተቀጥሮላት መድኃኒት የምትወስድ። ከዛ ይችን ልጅ እባክህ ጸበል ቦታ ውሰድልኝ ምናምን ማለት ጀመረች። ጸበል ቦታ ስወስዳት ያለውን ነገር እየተሻላት መጣ ምናምን ለውጥ ነበረ። ግን መድኃኒቱም አልቆመም፣ ህመሙም አልተዋት። ከዛም በኋላ ሴትዮዋ እንዳጋጣሚ የሆነ ወቅት ልመጣ ነው ኢትዮጵያ አለች። ኢትዮጵያ መጣች። በጣም ነበር ምንቀራረብ። እንዳልኩ እንደሰማኸው በጣም እሷ የቤተክርስቲያን ባለውለታ ናት ሴትዮዋ። ሀብታም ናት። ስንግባባ ቃልዬ እንዲህ ነው ምናምን ብላ ያለውን ነገር አወራች። እዚህም ጎረቤቶቿ ነበሩ። በአንዴ መጣችና ነገሩን ቅጽበታዊ አድርጋው ነው ሰርጉ የሆነ። ግን ሁኔታውን ሳየው ልጅቱም ያው በዚህ ጉዳይ ህመሙ እንዳየኸው ሰርጉም ላይ ፎቶም ላይ እንዳየው ስለሆነች ይህ ነገር መቆም አለበት፣ ትክክል አይደለም ብዬ ያለውን ነገር ላቆም ሳስብ ሴትዮዋ ቀጥታ ከቤት ይዛት ነው የወጣች። የት ነው እዚህ ቦታ ነው መወስዳትም እንዲህ ላረጋት ነው አላለችኝም። ይዛት ሄደች። ይዛት ስትሄድ ሌላ ሰው ጸበል ቦታ ነው ያለች አሉ። ይህ ወሬ የተጀመረ በእነ ዮኒ ሰማዕቷ። ከዛም በኋላ ከጊዜ በኋላ ሴትዮዋ አሁንም ሃይምሮ ዘውዴ መጋቤ ብሉይን አገኘችና ይቅርታ እንጠያየቃለች። ልትሄድ አካባቢ አሜሪካ ይቅርታ ተጠያይቀን ሄደች። ከዛም በኋላ ይህ ነገር ተነሳ። እንግዲህ ጸግሽ ያለው ነገር ባጭሩ ይህ ነው። ስለዚህ አሁን በህጋዊ መልኩ ተፋታችኋል? የለንም እኮ 80። ስለዚህ ይህን ሰው አፋታኝ እያለ ያለው መጋቤ ብሉይ አያመረ ዘውዴ ነው። የምታውቋቸው ሰዎች ካላችሁ ጠይቋቸው። መጋቤ ብሉይ አያመረ ዘውዴ ይህን ሰው ከሚስቱ ጋር አፋታችኋል የሚለው ነገር ብትመልሱታላችሁ ብዬ ተስፋ አደርጋለሁ። 80 የለም። ቁርባኑስ አልተፈራረምንም። ይሄ ከባድ ይመስለኛል። እኔም በቤተክርስቲያን ስራ ስላገባሁኝ እኔም ቁልቢን ያገባሁት ቁልቢ ገብርኤል ያገባሁት። ስለዚህ አትሊስት ቅዳሴ ሰዓት ላይ ፊርማ አለ እኔ እስከማውቀው ድረስ። ምክንያቱም በኋላ ከማነሳብህ ይህን ጥያቄ አሁን ባነሳብህ ብነግርህ ይሻላል ብዬ ስለማስብ ነው። በኋላ ከማነሳብህ አሁን ላንሳብህ። ምክንያቱም እኔ ቤተክርስቲያን ስላገባሁኝ አውቀዋለሁኝ። ከቅዳሴ በኋላ ተጠርቶ ምስክር ባለበት ፊርማ ይፈረማል። የቤተክርስቲያኑ ወረቀት ነው። የቀበሌ 80 እና የእንትን አይደለም። እኔ ስለ ቤተክርስቲያኑ ጠይቅህ። እኔ ስለ መንግስት ጋር ስላለው አይደለም፣ ቤተክርስቲያን ስላለው ነው የምጠይቅህ። ቤተክርስቲያን ላይ ያገባታል። ስለዚህ እሱን ፈተሃል፣ በቃ ተለያይታችኋል፣ ትዳራችሁን አፈርሳችኋል። ምንድነው እሱ ነገር ነው ከሆነ ያልጠራሁ እኮ 80 የሚባለው በቃ እኮ ይቅርታ ተጠያየቅነ ሴትዮዋ ጋር ይህ ነገር አይሆንም፣ በቃ
እሷም ወደ ጸበል ሄደች አለች። እኔም እሷም ይቅርታዋን ጠይቃ ወደ አሜሪካ ሄደች ሴትዮዋም። እኔም ይቅርታ አልኳት። ተለያየን። በቃ ጄሪና ሃይምሮ ዘውዴ መጋቢ ብሉይ ባሉበት ተጠናቀቀ እኮ ፊኒሽንግ ደረሰ በቃ። ስለዚህ እሷ እናትየዋን ያለያያቻችሁ በቃ እንደማይሆን ያወቀችው እሷ ነች፣ እናትየዋ ነች። አው እንዴ በደንብ ነው እንጂ የምታው። ከዚያ ሃይምሮ ዘውዴና ጄሪ የምትባል አንድ ጓደኛዋ ነበረች። እሷ ጋር ቁጭ አልንና አውርተን በቃ ይቅርታ ተጠያየቅን። ይቅር በይንተ እግዚአብሔር በቃ ተለያየን። እሷም ወደ አሜሪካ ዋደች፣ እኛም በቃ እንዲህ ሆነ በቃ እንጂ እኮ ይቅርታ ተጠያይቀናል እኮ ልተድሳል። ታዲያ ምን ነው ለምን ነገር አይሆንም ምናምን። ጥፋቱ ያንተ ካልሆነ እናትየዋ አውቃ አምናበት ካደረገችው አንተ ይሄን ነገር ይፋ ለማድረግ ለምንድን ነው የከበደ? አላገባሁኝም ድንግል ለሚሉ ነገሮች መድኃኒዓለም ምስክሬ ነው። ጸጋዬውማ እኔ በተፈጥሮ የጸጋዬ ነገር ይዞርብኛል። እኔ እንዴት ብዬላ ተኔ ይልቅ ሳሚ ቢወራ ይሻላል። እኔ በቃ የሆነ በቃ በተፈጥሮ ነገር የሚዞርበት ጠላቶቹ ሳያውቀው ብዙ የሆኑበት ነው። አሁን ወንድ የሚባለው ልጅ እንደዚያ ሲቀደድ አይተዋል። መተተኛ ድግምታም ነው እንዲህ ነው እያለ የሰራውን ቪዲዮ አይተሃል አይደል? የሚያደርገውን ማድረግ አይተሃል። አሁን ወንድ አያውቀኝም እኮ አያውቀኝም፣ በአይኑ አይቶኝ አያውቅም። ጤነኛ ልሁን መተተኛ ልሁን ማን ልሁን አያውቅም። ቴዶ ዘሩፋኤል እንኳ እግዚአብሔር ምስክሬ ነው ቃል ለሰማይ ለምድር ይኸው በዕለተ ጨለማው 100,000 ብር ላክልኝ ጉባኤ ተዘጋጅቷል ብሎ አልክልህም ብዬው ከዚያን ቀን ነው ተጠማምደን የቀረን። አበድረን ማንመልስልሃለን ብሎ ከዛም በኋላ ተጠማምደን የቀረን ዋነኛው እሱ ነው። ኋላ መዝሙሩ ላይ ወጥቶ ሰደበኝ። በፊት እንኳ የ666ቱ ጊዜ ምን ላግዝህ ሲለኝ ነው ያለ። ተያያዝነ አንተ መተታም ጎጃሜ ባፉ አንተ መተታም ጎጃሜ አንተን ተቲክቶክ አጠፋለሁ ብሎ ፈክሮ ነው የሄደ። ግን ሌሎቹ አሁን ጸጋ አንተን አላውቅም። እኔ እንዲያውም የስውሯ ማርያምን ቪዲዮ በጣም እየተከታተለ ሲሰራ ነበር የሚባለው መረጃም አሁን ነው የሰማሁኝ። እና ጭራሽ እኔ ማውቃቸው አይደሉም አሁን ጠላት ሆኖ የመጡብኝ። እኔ ምንም ማውቀው ነገር የለም ነው ጸግዬ፣ ነገሩ ዝም ብሎ ይሽከረከርብኛል። እሺ አሁንም ደግመን እንበለው በደንብ መከለስ ካለብን እንከለስ። አሁን ቴዶ እኔው ባለሁበት ነው፣ እኔው ላይቭ ላይ ባለሁበት ክርስቶፎሮስ ቤት መተት ሊያደርግብኝ አስፈራረኛለሁ። እኔው ባለሁበት ነው። እነ አቤኔን ልኮ ይሄ ድምፁ ወፍራም ልጅ ማን ነበር ስሙ? አሁን ስሙ ጠፋብኝ። ይሄ በጣም ረጅም ልጅ ጉዞ ላይ የሚንቀሳቀሰው ልጅ ሮብሰን፣ እነ ሮብሰንን ልኮ ነገረኝ። መተት ሊያደርግብኝ ይችላል፣ በመተት ሊያጠፋኝ እንደሚችል ማስፈራሪያ ላከብኝ ያለው እኔው ቀጥታው ስርጭት ላይ ባለሁበት ነው፣ ላይቭ ላይ ባለሁበት ነው። ስለዚህ ይሄ መተት የሚለው ሐሳብ የተወሰደውና እርግጠኛ ወደ መሆን እየተደረሰው ራሱ ቴዶ እኔን አስፈራርቶኛል እስቲ አላልኩም ይበልና ይሄው ምስክር ላምጣ ብሎ እና አቤኒን እነ ሮብሰንን ምስክር አድርጎ የተናገረው እሱ ነው። ቃል በቃል ብሎኛል፣ በአፉ እንዲህ ብሎኛል ነው ያለ። አዎ በእነ ሮብሰንና አቤኒን ልኮ እንዲህ አስፈራርቶኛል። ሮብሰንና አቤኒን ምስክር አድርጎ ነው ልኮ የሚባል ነገር አለ እንዴ? ያው ስማ ባይዘው ማለት ነው ቴዶ አንዴ ጎጃም የሚባለው ማህበረሰብ ነክሶ ስለያዘው ነው እንጂ ቴዶ ራሱ ማን ነው? ያው በመጀመሪያ ዮሐንስ ወልደ ነጎድጓድ ከመጀመሪያ ሚስቱ በቁርባን አግብቶ የ12 ዓመት ልጅ አለው። ያ እሷን ትቶ ግን ፈቶ ካናዳ ያያ ድሮት ካናዳ ነው የሚኖረው ለገንዘብ ብሎ የ12 ዓመት ልጁን ጥሎ ስለ ሰው ገመና ከማውራቱ በፊት እንጂ እግዚአብሔር ምስክሬ ነው። እኔ ቴዶን አላስፈራራሁትም። ግን ምን ብያለሁ መሰለ ቴዶዬ፣ ዛሬም ደግሜ እግዚአብሔር እንዳልበድለው ጸጋዬ አንድ ነገር ልንገርህ። በዚህ ጨለማ ነገ ሊጠባ ላይጠባ ሌላ ስለሆነ እኔን እንደዛ መተታም ጎጃሜ አንተም ለምን መዝሙር አወጣህ ለምን እንዲያረክ ብሎ ሲሰድበኝ ማለት ነው ጸግዬ፣ ለምን ወንድ ልጅ አይደለህ ወሬ ለምን ተዋለህ? በአካል አገኘኝና አውራኝ። ወንድ ልጅ ወሬ አያወራም። ስለዚህ ወንድ እስከሆን ድረስ ደግሞ አገኘኝና በአካል አውራኝ ነው እንጂ እኔ መተት አረግብሃለሁ፣ እኔ መተታም ነኝ፣ እኔ ጠንቋይ ነኝ ብዬው አላውቅም። እሱ ነው በገዛፉ የተነፈሰ። አንተ መተታም ጎጃሜ ከቲክቶክ ካላጠፋው ያለኝ እሱ ነው። ግን እንደዚህ ነገሮችን እንዲህ ወዲህ ማምጣታት ምንም አይጠቅመውም። እኔ ህዝብ ይቀሰቅሳል ብዬ ነው እንደዚህ አደባባይ ወጥቼ ያልተናገርኩት። መቼም አልናገረውም። ብዙ ሰዎችን ሊያናድድ የሚችል ግን ጥብቅ በሚባሉ ሰዎች ውስጥ ይህ መረጃ አለ። ስለዚህ ከዚያ ውስጥ ድንበር አልተዋስንም፣ አምቻ አልተደፋፈርንም። 100,000 ብር ስጠኛ ላይ ለጉባኤ አልነበረኝም በወቅቱ አልሰጠሁትም። ከዛም በኋላ ዙሮ ነገሩ በዚህ መጣ። በመዝሙሩም ተሳደበ።
አንደበት ያለው ሁሉ እግዚአብሔርን ያመስግን ይላል። እሱ ለምን እግዚአብሔርን አመሰገንክ ብሎ ተሳደበ? ሌላ ያለው ይህ ነው ጸግዬ። ጥሩ እሺ እሺ። ስለዚህ አሁን እንዴት እንፍታው የሚል ነው። አሁን እንዴት እንፍታው ማለት እንዴት ነው ተደራሽ? አሁን ይሄን የተነሱብህን ሀሳቦች እንዴት ነው ማፍረስ የምትችለው? አሁን እሱን አሁን እሱንም መነጋገር አይዲያውን እፈልጋለሁ። አይዲያውን ጽፈት ሰጠኝና በአይዲያው ላይ ጥር አድርገን ደቂቃው ሳይሄድ እኔ ቪዲዮ ለቃለሁ። ከዛም በኋላ መነገር ያለባቸው ሰዎች ተነግረው ላይቭ ላይ ጥር ብሎ ፕሮግራሙን ወይ አንተ ብቻ ተናግረህ የምትዘጋው የምትመራው ነገር አድርገን መዝጋት እንችላለን። ጥሩ ለምን አንተም ለህሊናህ እውነትን ነው እንጂ የምትናገር ለሆነ ነገር ብለህ የሆነ ነገር አታደርግም። ሁለተኛ ደግሞ እንደ ቤተክርስቲያን ልጅነት ማንም እኔ እናንተ ወንድሜ እያለህ አንተ እያለህ አንተ እኔን መምከር እየቻልክ ሌላው መናፍቁና ሙስሊሙ እኔን ሊመክረኝ አይችልም። ያ እውነት ምንም ጥርጥር የለውም። ምንም ጥርጥር የለውም። ስለዚህ እሺ፣ ስለዚህ ሀሳቦቹን እኔ በዲቴል ልጻፍልህና መቼ ለመስራት ነው ያሰብከው ቪዲዮ? መቼ ልትሰራ ታስባለህ? አሁን ጳጉሜን 5 ቀን ልጻፍ ምን ትላለህ? ይሄ ያወራነው ጳጉሜ ውስጥ ነው። ገና መስከረም ሳይመጣ ጳጉሜ ውስጥ ነው ያወራነው ይሄን ነገር። እስካሁን ድረስ ግን ትንፍሽ አይደለም። በየቤቱ እየዞረ ግን የሚናገረው ነገር ሌላ ነው። ሰሞኑን እርግጥ ሱባኤ እንትን ንስሐ ተቀብዬ ወጣ ገባ ኦኖፍ ነው የሰነበትኩ፣ አልዋሽህም። አንዳንድ ጉዳይ የሚስተካከሉ ነገሮች ስላሉ ፋዘርም ደግሞ መንግስት መስሪያ ቤት ስላለ ባለስልጣንም ስለሆነ በእኔ ጉዳይ ተረብሾ ነው የሰነበተ። እሱንም ለማስተካከል ምናምን ኦኖፍ ነው የሰነበትኩ። አሁን ግን ይችን 5 ቀን እድሏን ተጠቅሜ ጠዋት ብጠመቅ ብዬ አሰብኩ ከንስሐዬ ጋር። ከዛም በኋላ አንተ ያልከኝም ቪዲዮዎቹ እናይና አሁን ጀምረን እየሰራን ቆይተን በዚህ ቀን ይለቀቅ የሚለውን አውርተን መልቀቅ። ከዛም በኋላ ላይቭ መግባት ነጥብ እንዳልጥል ነጥቦቹን እንዳለ በወረቀት ይዛቸው አንተ ማስተካከል ብችል ቲክቶክ ላይቭ ስትሪሙ ላይ ምናምን ቢሆን አሪፍ ነው ብዬ አስባለሁ። ጥሩ ችግር የለውም። እሺ እንደዛ ከሆነ እኔ ግን አጥርተህ ሱባኤህን ብትገባ ከፈለክ ስልክህን ስዊች ኦፍ አድርገህ ሱባኤህን ብትገባ ለአንተ ጥሩ የሚሆነው እሱ ነው። ህሊናህን ነጽተህ የሰው ምንድነው የሰው ሀሜትም ሳይኖርብህ ምንም ሳይኖርብህ 5ቷን ቀን እግዚአብሔር እንደው በሚያውቀው ስልክህን አጥፍተህ ከፈለክ ሱባኤ ብትገባ የተሻለ ነው። የ5 ደቂቃ ቪዲዮን ስራ፣ ስልክህን አጥፋ፣ 5 ቀንን ሱባኤ ግባ። ለአንተም ህሊና ረፍት ታገኛለህ። የሰዎች ስድብም ጫንቃራ አይኖርብህም። የሚጨቀጭቅህ ሰውም አይኖርም። ደጋግሞ የሚደውልልህና ና ይሄን መልስ ና እንዲህ አድርግ የሚልህ ሰውም አይኖርም። ግልጽ የተባሉትን 5 ጥያቄዎች ሊሆን ይችላል፣ 4 ጥያቄዎች ሊሆን የ5 ደቂቃ ቪዲዮ ሰጥተህ እሺ። ሰዎች ስለተሳደቡ የአንተን ክብር ይጨምራሉ እንጂ አይቀንሱ። ሰው እኔ ጋር እውነት አለ እኔ ብሎ ለሚሳደቡ ሰዎች ልቡና አይስጣቸው ነው የምልህ። ማርያምን ወንድም። አዎ፣ ግን እውነት አለ ብሎ ካሰበስ አሁን ያንተ ጋር ያለውን እውነታ የሚያውቅ ሰው የለም። እኔ ጋር ነው እውነት አለ ወይ ደግሞ የሰማነውን ነገር እናውቃለን ብሎ የሚያስቡ ሰዎች ስላሉ ደግሞም እህታችን በቮይስ የላከችውም ድምፅ ይዘው ደግሞ ሰው እንዴት እንዲህ ይዋሻል ብለው የተናገሩት ነገር አለ። አንተ ጋር ያሉ እውነቶች ሊኖሩ ይችላሉ፣ እኛ ማናውቃቸው፣ አንተ በራስህ ያስካቸው፣ እግዚአብሔር የሚያውቀው ማለት ነው። ስለዚህ ሰው የሚያውቀው የሰማውን መረጃ ያለውን ወይ ደግሞ በድምፅ የሰማውን ነገር ነው የሚያውቀው። አንተ ጋር ያለውን አንተ ጋር ችግር ላይ የደረሰብህን የገጠምህን ህይወት የምታውቀው ደግሞ አንተ ነህ። ስለዚህ ሰው ያን የሰማውን መረጃ ይዞ ቢናገር ሐሰት ነው አትበልበት። የሰማውን ነው ወይም የደረሰው ያወቀውን የኖረበት አንተ ነህ፣ የኖርክበት አንተ ነህ። እነሱ ካንተ ጋር አልኖሩም፣ አያውቁትም፣ ህይወትህን አያውቁትም፣ ያሳለፍከውን ነገር አያውቁትም። እነዛ ሰዎች የሰሙትን ሪከርድ የሰማነውን የተሰራጨውን ነገር ይይዙና ቋርጦ ፖስት ማድረግ ይችላሉ። ስለዚህ እነሱ እንደተሳደቡ አይደለም የሚቆጥሩት፣ እጃቸው ላይ ባለ መረጃ ነው። ዋናው መረጃ ያለው ጋር አንተ ጋር፣ ትልቁ ወፍራም መረጃ ያለው አንተ ጋር፣ እውነታ ያለው አንተ ጋር። ስለዚህ ውጣና የ5 ደቂቃ ቪዲዮ ስራ። ከዛ በኋላ ስልክህን አጥፋና የፈለክበት ግባ፣ የፈለክበት ሂድ። ግን አንተ ጋር ያለው እውነት ግን ሰው ይወቅ። አንተ ጋር ያለውን እውነት ተናገረው። ከፈለገ ይመንህ፣ ካልፈለገ አይመን። ግን አንተ ጋር ያለው እውነት ግን እግዚአብሔር የሚያውቀው እውነት ግን በእግዚአብሔር ፊት ሆነ ተናገረው። እግዚአብሔር የሚያውቀው ይኸው ምስክር አቡነ ሀብተ ማርያም ምስክር ይሁኑኝ፣ ወይ ደግሞ አንተ በምትወዳቸው ጻድቅ እንዲህና እንዲህ ተፈጥሯል። የሆነው ነገር ይሄ ነው። ከፈለግ ኮሜንት መዝጋት ትችላለህ፣ ስድብ ላለማየት፣ ለሚናገሩት ላለማየት፣ አጭበርባሪ ላለመባል። እውነታውን የ5 ደቂቃ ቪዲዮ ስራ፣ ስልክን አጥፋና የፈለክበት ገዳም ሂድ። ከፈለክ አባትህ ጋር አስታምም። አባትህ የሚያውቁት እውነት ባለመናገርህም ጭምር ሊሆን ይችላል እንደዚህ እየታመሙ ያሉት አንተ ጋር ያለው እውነት የሚያውቁም ሊሆኑ ስለሚችሉ። ስለዚህ ያለውን ነገር ተንፍሰውና ከፈለገ ይቀበል፣ ካልፈለገ አይቀበል።
አንተ ግን ውሸትን አትደብቀው። አንተ ጋር እኔ ጋር እኔ ነኝ የማውቀው ብለህ የአንተን ህይወት እንትን አትበለን። አናውቀውም አንተን ህይወት ስለማናውቀው። ስለዚህ አንተን ህይወት ካላወቅነው ድረስ ገምተንም ቢሆን ልንናገር እንችላለን፣ ወይ ደግሞ በሰማነው መረጃ ብቻ ልንናገር እንችላለን። ስለዚህ እውነቱን የምታውቀው አንተ ነህ። አውራው፣ ተንፍስና 5 ቀን ሱባኤህን ግባ። ማን ይከለክልሃል? 5 ቀንን ተጠመቅ። የህሊና ንጽህና አለህ። ህሊናን አንጽተህ እውነቱን ተናገር። ህሊና ንጹህ ነው። አንተ እግዚአብሔር ፊት ሙሉ ንጹህ ሆነ ትንቀሳቀሳለህ፣ በኩራት ትንቀሳቀሳለህ። ሰው ንስሐ ሲገባ የሚሰማው ስሜት አንተ ጋር ይሰማሃል። ካልሆነ ግን መንገድ ላይ የሚያይ ሁሉ ሊያንቋሽህ፣ ሊንቅህ፣ ሊገላምጥህ ይችላል። ጸበል ቦታ ስትሄድ ሊያንቋሽህ፣ ሊገላምጥህ የሚችል ሰው ልታገኝ ትችላለህ፣ ማህበራዊ ሚዲያ የሚጠቀም ሰው ስለማይጠፋ። እንዲያ ከሚሆን እግዚአብሔር ባወቅ እውነትህን አንተ የምታውቀው ውስጥ ያለውን ነገር ግን ተናገር። ተንፍስና ጨርስ። ከፈለገ ይቀበል፣ ካልፈለገ አይቀበል። ግን አንተ ጋር ያለውን እውነት ግን ተናገራት። ትክክል ነው ያልከውን ነገር፣ ሐሰት የተነገረብህን ነገር አፈርሰው። ከዛ በኋላ አንተ ተንፈስ። ያለን ነገር ከተነፈስክ በኋላ ለምን ከእግር እስከ ራስ እየገላመጠ አያልፍም? እስካልዋሸህ ድረስ። ዋሻውኝ የሚል ስሜት ካለ ችግር ነው። ግን እኔ ጋር ያለው እውነት ይሄ ነው። ይሄ እንድትረዱኝ እፈልጋለሁ። እንዲህ ዋሽቻለሁ፣ እውነት ነው። እንዲህ መሆን አልነበረበትም። እንዲህ በግልጽ መናገር ነበረብኝ። ባለመናገር ምክንያት ይሄ ሁሉ ኬዎስ ተፈጥሯል። ግን በዚህ ምክንያት ግን እንዲህ ተፈጥሯል። ሌላውን ግን ሳልናገር እንዲያልኩትኝ ግን አጥፍቻለሁ፣ ይቅር በሉኝ። በቃ ጨረስክ። ምን አገባህ? ከዛ በኋላ ከፈለገ ይቀበል፣ ካልፈለገ አይቀበል። ከአንተ የሚጠበቅብህ ይቅርታ መውጣቱ ነው። ያ ሰው ይቅርታህን ይቀበል አይቀበል ያንተ ፋንታ አይደለም። አንተ አስገድደህ ሰውን ይቅርታ ማስቀበል አትችልም። የሚጠበቅብህ እውነታህን መናገር ነው። አንተ ጋር ያለው እውነታ ሰፍረህ ቆጥረህ ለክተህ አስረክባቸው። ከዛ በኋላ አይመለከትህም። ከዛ በኋላ መግባት ላይ ጠበቅብህ ይችላል። ስልክህን አጥፋፍተህ የፈለክበት ሄድ። ከፈለክ አባት ጎን ተቀመጥ፣ አባትን አስታም። ግን እሳቸውም ግን እንዳይታመሙ እውነታውን አውጣና ተንፈስ። በቃ ምንድን ነው የሚጎልህ? ያለበዛ ከዋሸህ ለምን ሰላም አንጂ ከዋሸህ ነገ በየኮሜንት ያሳድዱሃል። እሺ ጻግዬ ሐሳብህን ጻፍልኝና ንስሐ አባቴንም አናግሬ ፋዘርንም አናግሬ ምን እንደማደርግ እኔ እጽፍልሃለሁ፣ ዋትሳፕ እጽፍልሃለሁ። በቃ ችግር የለም እጽፍልሃለሁ፣ እኔ ጽፌ ያስቀምጥልሃለሁ። እሺ ወንድም አለ እግዚአብሔር ያክብርልኝ። ያመሰግናለሁ። መልካም። እሺ እግዚአብሔር ያክብርልኝ። ከዚህ በኋላ ከሌላ ሰው ጋር በግል ያወራሁት ነገር ስለሆነ ምንም አያደርግላችሁም። ግን አወራን እንደተባለው ቴክስት ጻፍኩለትኝ። ከዛ በኋላ ደስ አለው። ይኸው ጽሁፉን ከጻፍኩለትኝ በኋላ እንግዲህ እንደምታዩት በዚህ ቀን ጻፍኩለትኝ። ከዛ በኋላ እንደምታዩት እሺ ፈጣሪ ያክብርልኝ ጸግሽ አለ። ችግር የለውም አመሰግናለሁ፣ እግዚአብሔር ያበርታ አልኩትኝ። አሚን ወንድም ያለ ይሄ እንደምታዩት ጨረስ። ከዛ በኋላ ዛ አማኑኤል እንዴት አደረግ ምን ወሰንክ ብዬ ጠየኩት። አዎ እያስተካከልኩኝ ነው፣ ሰርቼ ለቃለሁ ወንድም አለ ማለት። ከዛ በኋላ ከ9 ቀን በኋላ ድጋሚ ጠየኩት። ምን ሆነህ ነው ወንድሜ አልኩት። እሺ አለ። መቼ ልጠብቅህ? አልመለሰልኝም። ሰርቼ ቪዲዮ ልክልሃለሁ አለ። መቼ? አልመለሰልኝም። ከዛ በኋላ ትላንትና ቲውስዴይ ማክሰኞ ዕለት ማለት ነው። ማክሰኞ ዕለት ሴፕቴምበር 23 ላይ ከሳምንቱ በኋላ ድጋሚ ቪዲዮ እሱ ላይቭ ገብቷል ተብሎ ቪዲዮ ልገባ ሲሄድ ብሎክ አድርጎኛል። ይኸው እንደምትመለከት አቡነ ሀራ አባት የሚል ብሎክ አድርጎኛል። ብሎክ ማድረጉ ተሻለ ይጻፉለት በስህተት ነው አለ። ከዛ በኋላ ስለ መልካም ስራ ነው ብሎክ የተደረግከው አለኝ። መልካም ስራ ነው ብሎክ ያስደረገኝ። ከዚህ በኋላ የሚመጣው ነገር ጥያቄ አይደለሁኝም። እንደ አንድ ወንድም ላወራ መክሬያለሁኝ። አንተ ግን ፈቃደኛ አይደለም። ስለዚህ አዝናራኩትኝ አመሰግናለሁ እሺ ብሎ ተሰናበት። ስለዚህ ከዚህ በኋላ እሱ ላይ ለሚደርሰው ማናቸውም ነገር እኔ ጥያቄ አይደለሁኝም። እንደ አንድ ወንድም መምከር አለብኝ፣ እንደ አንድ ወንድም መነጋገር ያለብኝን ነገር ተነጋግረናል። እሱ ግን ለመቀበል ፈቃደኛ አይደለም። ነገ ከነገ ደግሞ አዲስ መረጃዎች፣ ሌሎች መረጃዎችን አወጣለሁ። ከዚህ በኋላ እንግዲህ የማን ድርሻ እንደሚሆን ግን እግዚአብሔር ያውቃል። ሰላም እግዚአብሔር ከእናንተ ጋር ቸር ቆዩ።